ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤውን ብስራት ለምን ለሴቶቹ አስቀድሞ ገለጸ? ምክንያቱስ ምንድን ነበር? አያይዘን መልስም። ጌታ ትንሣኤውን ለሴቶች ለምን ገለጠ? አንዳንድ ሰዎች ወሬው ቶሎ እንዲዳረስ ነው ይላሉ ነው እኔ አላልኩም። አንዳንድ ወሬኛ ወንዶች ሊሆን ይችላል የሚያስወሩት። በእርግጥ መረጃ የትኛውን መልኩ ሊዳረስ ይችላል። ግን በጣም ትልቁ ትርጉም የመጀመሪያው ዓርብ ዕለት ጌታ ስቃይ እየተቀበለ በነበረ ሰዓት ያልተለዩት ሴቶች ናቸው። እንደውም ከ14ቱ ምዕራፈ መስቀል ወይም የመስቀል የሄደባቸው ጌታ እየወደቀ እየተነሳ የሄደባቸው ምዕራፎች ውስጥ አንዱ ቅዱሳት አንስት ተብሎ ነው ራሱ የሚጠራው። እያለቀሱ ተከትለውት እናንተ ሴቶች ለምን ታለቅሳላችሁ? የኢየሩሳሌም ሴቶች ለራሳችሁና ለልጅ ልጆቻችሁ አልቅሱ ብሎ ጌታ የተናገራቸው በእንባን ያጀቡት ማለት ነው። እንደ ጾታ ስታዩ ወንዶች እየደበደቡት እየገረፉት ነበር፣ ሴቶች ግን እያለቀሱ ነበር። የመከራው ተካፋዮች ነበሩ። ከሁሉ ደግሞ እናቱ እመቤታችን ቅድስት ድንግል ማርያም ለእኛ አምላካችን ነው፣ ለእሷ ልጇ ነው። ስለዚህ ልጅ የሆነ ነገር ሲሆን የሚሰማ ሁሉ ይሰማታል። ሲወድቅ ሲነሳ እያንዳንዱ የእሱ የጅራፍ ቁስል የእሷ የልቧ ቁስል ነው። በነፍስሽ ሰይፍ ያልፋል የተባለችው ለዚህ ነው። እና ሴቶች በዕለተ ዓርብ የነበራቸውን የመከራው ተካፋይነት አብረው ማልቀሳቸው፣ መውደቅ መነሳታቸውን ምናልባት ሴት ልጅ በጌታ መከራ ወቅት ደግፋ የታየችው ጴጥሮስን ስታስክደው አንተ የእሱ ተማሪ አልነበርክ እያለች ጠየቀችው የተባለ። ከዛ ውጭ በአብዛኛው ሴቶች በተቻላቸው ሲያለቅሱ ሐዘኑ ሲካፈሉ ስለነበር የሐዘኑ ተካፋይ የነበረችን ሴት የደስታው አብሳሪ አድርጎ ክርስቶስ መረጣት ነው የመጀመሪያ። ሁለተኛው በብሉይ ኪዳን ሴት ልጅ በጣም ትናቅ ነበረ። ለምስክር እንኳን አትበቃም ነበር። በሕጉ ምስክር 3 ከሞላ ይበቃል፣ ምስክር በ3 ይጸናል ይባላል። ሴት ግን 3 ቀርቶ 13 ብትሆን እንደ አንድ ሰው አትቆጠርም ነበር። ንቀት ነበረባቸው። ይሄ ሐዋርያቱም ሴቶች ጌታ ተነስቷል ብለው ነገረዋቸው ራሱ ሴቶች እንዲህ ሲሉ ነበር እያሉ አላመኑም ነበረ። ስለዚህ ይህንን ቦታ የሴት ልጅን ቦታ ሪስቶር ለማድረግ ምክንያቱም ሴት ልጅ ከወንድ ጋር ገዥ ሆና ነው የተፈጠረችው። ብዙ ተባዙ ምድርን ሙሏት ግዟትም ብሎ እኩል ነው አድርጎ ክብር የሰጠው የነበረው። ከድቀት ከሰው ልጅ ባህሪ መጎስቆል በኋላ ነው እርሱ ገዥሽ ይሆናል ወደ መባል የተመጣው እንጂ እኩል ግዟት ተብሎ ነው ምድርን የተሰጠው። ነፍስ ደግሞ ጾታ የላትም፣ ወንድ ሴት የሚባል ነገር የለም። ይህን የቀየረው ክርስቶስ ነው። ቅዱስ ጳውሎስ ወንድም የለም ሴትም የለም ሁሉ በክርስቶስ አንድ ነው ብሎ የተናገረው አሁን ከክርስቶስ በኋላ የተገኘ ጸጋ ነው። እና ክርስትና ሲጀምር ሴት ልጅን ደስ ይበልሽ ብሎ ነው የጀመረው ገብርኤል አይደል? ሴት ልጅን ሲያልቅ ደግሞ ሴት ልጅ ደስ ይበላችሁ ብላ ትንሣኤውን በማብሰር ነው የጨረሰችው። እና በዛ ምክንያት የሴትነትን ክብር ከፍ ከሚያደርጉ ነገሮች አንዱ የጽዮን ልጆች ሴቶች የትንሣኤው ምስክር መሆናቸው።